ሪሌሽንሺፑን ፈልጋ እንጂ አንተን ሳትፈልግ ዴት ማድረግ ልትጀምሩ እንደምትችል ታውቃለህ ማለት ቦይፍሬንድ አለኝ ለማለት ሰው አለኝ ለማለት ከዛ ውጪ ግን አንተነትን እንደ ፐርሰን ወይም እንደ ሰው ሳትቀበል ግን ካንተ የምታገኘውን ጥቅም ትኩረት ፍቅር እንክብካቤ የፋይናንሻልም ሊሆን ይችላል በተለያየ መንገድ ኢሞሽናል እንክብካቤም ሊሆን ይችላል እሱን ብቻ ፈልጋ አንዲት ሴት ካንተ ጋር ልትሆን ትችላለች ለሴት ብቻ አይደለም ለወንድም ነው ያው በወንድ በተባት ስናገር ያው በሁለቱም ለመናገር ትንሽ አዳጋች ስለሚሆን ነው ምልል ነው አንተነት ሳይሆን አንተ የምትሰጠው ነገር ዴሊቨር የምታረግላትን ነገር ፈልጋ አንዲት ሴት አንተን ልትቀርብ ትችላለች ወይም አንቺነትሽን ሳይሆን ካንቺ የሚያገኘውን ነገር ፈልጎ አንድ ወንድ ካንቺ ጋር በፍቅር ግንኙነት ሊሆን ይችላል እንዴት ናችሁ ፍቅር ይበልጣል ነኝ የፍቅር ግንኙነት አማካሪ እንዲሁም ደግሞ የስነ ልቦና ባለሙያ ነኝ የሰው ልጅ ጭንቅላት መቼም ውስብስብ ነው ታውቃላችሁ የምናስበው ነገር የምንገባበት ነገር አንዳንዴ ሳይኮሎጂ ራሱ እንዲህ ነው ብሎ ሲናገር ሙሉ በሙሉ 100% ልክ ነው ማለት ሳይሆን በብዛት ከሚታየው ነገር አንፃር አንዳንድ ኤክስፕላኔሽኖች ወይም ሀተታዎች ይሰጣሉ እንደነገርኳችሁ አንዳንድ ፍቅር ግንኙነቶች ላይ የኔ ማስተውለው ያ ሰው ተፈልጎ ሳይሆን the idea relationship አለኝ ወይም ከሪሌሽንሺፑ የማገኘው ጥቅም አለ ብሎ ሲያስብ አንድ ሰው ፍቅር ግንኙነት ውስጥ ሊገባ ይችላል ሳያፈቅር ነው የምላችሁ አንደኛ በጣም ብዙ ነገር የምትሰጡት እናንተ ናችሁ የምትሆኑት ሰጪ ናችሁ ትኩረት ፍቅሩ እንክብካቤው አፌክሽኑ በገንዘብም ያላችሁን ትሰጣላችሁ ወደ ጠረጴዛው እናንተ ናችሁ ሰጪ ብቻ የምትሆኑት ከዛ አንግል ግን እነሱ እዛ ሪሌሽንሺፕ ውስጥ መኖራቸው ብቻውን በቂ እንደሆነ ነው የሚያስቡት በቃ የሷ ኤግዚስተንስ በሪሌሽንሺፑ ዳስ ኢነፍ ብላ ነው የምታስበው ወይም የሱ ኤግዚስተንስ እንደዛ ነው ብሎ ያስባል እንደዚህ አይነት የፍቅር ግንኙነቶች አንዱ መገለጫዎች ምን እንደሆነ ታውቃለህ ኮሚትመንት የለውም ኮሚትመንት የሌለው ደግሞ በዛኛው ወገን ነው አንተ ትጥራለህ ነገሮችን ለማስተካከል ትለፋለህ ነገ የተሻለ እንዲሆን ፋይናንሻሊም ራስ ላይም ትሰራለህ ለመነጋገር ትፈልጋለህ ስትጣሉ በሷ በኩል የለም በጣም አድካሚ ከሆኑ የፍቅር ግንኙነቶች መሃል ሰዎች ከናንተ ይልቅ እናንተ የምትሰጡትን ፈልገው ከናንተ ጋር ሲሆኑ አንድን ግለሰብ መውደድና የሚሰጠውን ነገር ፈልጎ መቅረብ አንድ አይደለም አንተን ፈልጋ የቀረበች ሴት አንተነት ብቻ ትወደዋለች በቃ ሲቹዌሽኖች ይቀያየራሉ ሁኔታዎች ያለህ ላይኖርህ ይችላል ልታጣ ትችላለህ ዲፕረስድ ስትሆን ሀዘን ውስጥ ስትገባ በፊት ትሰጣት የነበረው አይነት እንክብካቤ ላሰጣት ትችላለህ በተለያየ ምክንያት ያ ሳቂታ የሆነ ማንነት በነገሮች ተቀይሮ ደግሞ ሀዘንተኛ ሆነ የምታለቅስበት ወቅት ሊመጣ ይችላል ታዲያ አንተን ፈልጋ ሳይሆን ሁኔታዎች ወይም ካንተ የምታገኘውን ጥቅም ካንተ የምታገኘውን ደስታ ትኩረቱ እንክብካቤ ፈልጋ የመጣች ሴት በእንደዚህ አይነት ወቅት ጀርባዋን ነው የምታዞርብ ምክንያቱም አንተ ሌላ ሰው ሆንክባት ሌላ ሰው ኢኔሴንስ ሁሌ እንድትመቻት ነው የምትፈልገው ሁሌ እንድታስደስታት ነው የምትፈልገው ሁሌ ያ መጀመሪያ ያገኘችው የፈለገችው ነገር ገንዘብም ይሁን ትኩረትም ይሁን ፍቅርም አፌክሽንም ይሁን እንድታገኝ ነው የምትፈልገው በምንም አይነት ሲቹዌሽን ውስጥ ሆነ ያንተ በህይወት ውጣ ውረድ ውስጥ ማለፍ አይመለከታትም ለሷ ለዛ ነው ካንተ ይልቅ የምትሰጠውን ፈልጋ የገባች ሴት ናት እምለ ተጠንቀቁ ወንዶች ሴቶችም ተጠንቀቁ ሰው እናንተነታችሁን ሲወድና ከናንተ የሚያገኘውን ነገር ሲወድ አንድ አይደለም ይታወቃል እንደዚህ አይነት ፍቅር ግንኙነት ትልቁ ልኬቱ ውስጡ አንተ ልብህን ስትፈትሸው ይታወቃል ድካም ይሰማሃል ለመወያየት ፍቃደኛ አይደለችም ራሷን ለማሻሻል ፍቃደኛ አይደለችም ይቅርታ ለመጠየቅ ፍቃደኛ አይደለችም ነገሮች እንዲስተካከሉ ምንም የምትጥረው ነገር የለም she thinks እንደዚህ አይነት ሴት ራሷ መኖሯ ላንተ በቂ ነው ብላ ነው የምታስበው አንተ ግን ትሰጣለህ አትቀበልም ለዛ ነው አንዳንድ ሰዎች ፍቅር ውስጥ የሚገቡት ካንተ ጋር ሳይሆን the idea of being in a relationship
ቦይፍሬንድ አለኝ እኮ ኢንጌጅ አረኩ እኮ አገር ኢንጌጅ ሉክ ቀለበቴ ነው አይነት ለማሳየት ሊሆን ይችላል። ይሄ የሴት ችግር ብቻ አይደለም፣ በወንድም በጣም ብዙ ያለው ባለትዳር ነኝ ለማለት ያህል፣ ገርልፍሬንድ አለችኝ የሆነች ቆንጅዬ ልጅ ጠብሻለሁ ለማለት ያህል፣ ሲንግል አይደለሁም ለማለት ያህል ከሷነቷ ይልቅ እሷ የምትሰጠውን ኢሜጅ ፈልጎ ሪሌሽንሺፕ ይጀምራል ማለት ነው። ኢት ሀርትስ፣ ሰውን ይጎዳል። ሪሲፕሮኬት የሚደረግ ነው ፍቅር ግንኙነት ባይዘው። ፍቅር መስጠት ነው ይላሉ ሰዎች፣ መቀበልስ አይደለም ወይ ነው የኔ ጥያቄ። ምንድነው መስጠት 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 ብቻ ከሆነ እንደዚህ አይነት ፍቅር ግንኙነት አለ? ትኩረት ሰጠ፣ ፍቅር ሰጠ፣ ክብር ሰጠ፣ ገንዘብ ሰጠ፣ ስሜትን ሰጠ፣ ክብርን ሰጠ፣ ያለህን ሰጠ፣ አራገፍክ። እማትቀበል ከሆነ እኮ ባዶ መቅረትም አለ። ምክንያቱም ደግሞ መፈለግ እንፈልጋለን። የሰው ስነ ልቦና እኮ መፈለግ ይፈልጋል፣ መከበር ይፈልጋል። የምንሰጠው እኮ ባይዘው ዲፕዳውን እኮ ኢን ሪተርን እናገኛለን ብለን እኮ ነው። ኤክስፔክቴሽን የለኝ ምናምን የሚል ሰው እኮ የለም እኮ፣ ውሸት እኮ ነው እሱ። ዲፕዳውን ፍቅር ውስጥ ስንገባ የምናረጋት እያንዳንዷ ነገር የምንፈልጋትን ነው። እኛም ከዛ ሰው የምንፈልገውን ነገር እናረጋለን። አንተ ሰተ የምትቀበለው ነገር ከሌለ እየተጎዳ እየተሰበርክ ዋን ሳይድድ ሪሌሽንሺፕ ይሆናል። ሚዛኑ እንዲያጋደለ ማለት ነው። ያንተ እላይ ነው፣ እሷ ዝቅ ብሏል። ያንተ ዝቅ ብሏል ከብዶ ማለት ነው። እሷ ደግሞ ላይ ነው። ምንም የሚመዝንም ነገር አይደለም። በጣም ታየርሳም ነው። ችግሩ ደግሞ እንደዚህ አይነት የፍቅር ግንኙነት አልፎ ትዳር ከሆነ በኋላ ኢማጂን ቤትህ ላይ እየሰራ ወይም ቤትሽ ላይ እየሰራሽ ብዙ ነገር ላይ እየሰራ በዛ ወገን ምንም ኮንትሪቢዩሽን የለም። አይታችሁ አታውቅም? ትዳር ውስጥ ጊዜያቸውንም አይሰጡም፣ ገንዘባቸውንም የራሳቸው ነው የሚመስላቸው። አንተ እኮ ብዙ ነገር እናንተ እያረጋችሁ እነሱ ሁሉ ነገር ፕራይቬት ነገር ነው የኔ ነው የሚሉት። የኛ የለም። አንተ የኛ ትላለህ ወይ አንቺ የኛ ትያለሽ። በዛ ሳይድ ግን የኔ ነው። የኔነት መንፈስ አይለቃቸውም። ደስተኛ አትሆንም ኦብቪየስሊ። ያው ፍቅር ስላለ ትሞክራለህ፣ ትለፊያለሽ፣ ትጥሪያለሽ። ድካም ነው የሚሆንብሽ። በአንድ እጅ አይጨበጨብም። ምንም እንዲህ ማርገብገብ ነው የሚሆነው። ትዝላለህ፣ ውስጥ ይጠቁማል፣ ኤግዞስትድ ትሆናለህ። ስለ ፍቅር ግንኙነቱ ስታስብ ሰላም እረፍት አይሰማም። እኮ ደግሞ የሚገርማችሁ ውስጣችን ራሱ አላርም አለ። የውስጣችን አላርም እኮ ቤዝዶን ትናንሽ ዲቴይሎች ኮኔክት አድርጎ እኮ ነው ኢሜጅ ፈጥሮ አላርም የሚሰጠን። የሆነ ነገር ሲከብዳችሁ እኮ ዝም ብሎ ቀልብ ምናምን እኮ አይደለም። ትናንሽ ፍራግመንት ኦፍ አይዲያስ ወይም ሁኔታዎች ዲቴይል አእምሮ ኮኔክት ያደርግና ኢሜጅ ይሰጣል። እና ኮንሽስ ሆነን እሱን ላናውቀው እንችላለን። ግን ዲፕ ዳውን ሰብ ኮንሽስ ማይንዳችን በደንብ ያውቃል። በደንብ ቢፈተሽ ያ እንደዛ የከበደ ቅር ያለ ምክንያት አለው ማይንድ። ስለዚህ ቆም ብለህ አስብ ነው። እንደ ሰው እንደ ግለሰብ ስትወዱት ስወዳ አንተን ለምሳሌ በቃ አንተን ወድሃለሁ፣ ከማንም ጋር ኮምፔር አላረገም። ገብቷል? የምትሰጠኝን እኮ አውቃለሁ፣ ግን የምሰጥህም አለኝ። ሁኔታዎች ቢቀየሩ አንተ የሰጠኸኝ ነገር በሆነ ወቅት ላይኖር እንደሚችል አውቃለሁ። የዛን ጊዜ ጨጎጊት አልሆንብም፣ ጀርባዬን አላዞርም፣ ስቲክ አረጋለሁ። ነገሮችን ፊክስ ለማድረግ ነው እንጂ የምጥረው ውይ በቃ የሚሰጠኝ ነገር እዚህ ጋር ተቋረጠ ብዬ ደግሞ ከሌላ ሰው ለመቀበል ምሮት ከሆነ መጀመሪያም የወደድኩ አንተን ሳይሆን ካንተ ጋር የመሆን ይሄ ሪሌሽንሺፑ የለም የሚሰጠኝ በሰዎች ዘንድ የሚሰጠውን ኢሜጅ ጥቅሜን ነው ማለት ነው። ለዛ ነው ሰውን መውደድና ጥቅሙን ፈልጎ መውደድ ይለያያል። አንዳንድ ሰው እሱ ነው ያለበት። በጣም ብዙ ሰው አላስተዋልክም? አዎ ግን እነሱ እንደሚቀበሉት ያህል እነሱ የሚፈልጉትን ያ ሰው አይፈልግም። እሱ እኮ ነው በቃ የመጨረሻው በአንድ ወገን ስለሆነ ይሄ ፍቅር ኮላፕስ ያደርጋል። ምክንያቱም ትሬሽሆልድ አለ። ሁላችንም ባይዘው የድካም ትሬሽሆልድ አለ። ትዕግስትም እኮ አለው ገደብ፣ መጨረሻ ጥግ አለው፣ ይሞላል።
የፈለገው ሰው ትዕግስተኛ ቢሆን ቢጠብቅ አንድ ቀን ትቀየር ይሆናል። አንድ ቀን ፍቅር ትሰጠኝ ይሆናል። አንድ ቀን ታየኝ ይሆናል። አንድ ቀን ኤፈርቴ ውጤት ይኖረው ይሆናል የሚል ሰው ያ አንድ ቀን በረዘመበት ቁጥር እየደከመው ነው የሚመጣው። ያ አንድ ቀን ቶሎ የማይመጣ ከሆነ ተነጋግራችሁ መፍታት የማትችሉ ከሆነና ያንን ሰው እንደ ሰው ምክንያቱም ኖባዲ ኢዝ ፐርፌክት። ዛሬ የምታስቀኝ ሰውዬ ነገ ልታስለቅሰኝ ትችላለህ በሆነ ምክንያት። ያኔ ኖ በፊት እኮ ታስቀኝ ነበር አሁን እያስለቀስከኝ ነው ብዬ ቶሎ ወስኜ ሻንጣዬን ይዤ የሚሄድ ከሆነ ኪሳራ ማለት እሱ ነው። ትናንትና ወርቅ ስንት ዳይመንድ ትገዛልኝ የነበርክ ሰው ነገ ከስረን ጭራሽ ያለንን ሸጠን በቃ እስከ ጊዜው ይቺ ጊዜ እስክታልፍ እንኑር ልንባባል እንችላለን። ስለዚህ አይ ትናንትና እኮ ዳይመንድ የገዛልኝ ሰው ነህ፣ ትናንትና እኮ ወርቅ የገዛልኝ ሰው ነህ፣ ስለዚህ እኔ አልፈልግህም፣ በቃ አሁን አንተ ከሌለ የሰጠኝን የምትነጥቀኝ ከሆነ ሌላ የሚሰጠኝን ሰው ፈልጋለሁ ካልኩ ኢትስ ማይ ሎስ። ቢካዝ የትኛውም ህይወት ፕሪዲክተብል አይደለም፣ አውቀን አይደለም። እኔ ከሆነ ጊዜ በኋላ ባለጠጋ ልድሃይ የማውቀው ነገር የለም። አናውቅም፣ ህይወታችንን አናውቀው። ለምን መሰላችሁ እንደዚህ የምነግራችሁ? ትዳር ውስጥ ከገባችሁ በኋላ ከእናንተ አልፋችሁ ልጆቻችሁ ይሰቃያሉ። በእናንተ ብጥብጥ፣ በእናንተ ጭቅጭቅ። ትረሽሆልዱ ደግሞ ትዳር ውስጥ ከሆነ አስባችሁታል? አሁን ፍቅር ግንኙነቱ ላይ አንተ የትዕግስት ጥግ የመጨረሻ ሲሟጠጥ በቃ እንግዲህ እናቴ እንግዲህ እስካሁን ሞከርኩ፣ አየውሽ፣ ምንም ባንቺ በኩል እጄን ነው እንጂ የፈለግሽው እኔን አይደለም፣ የምሰጥሽን ነገር ነው እንጂ ማንነቴን አይደለም። ስለዚህ በቃ እንለያይ። ሲምፕል ነው። ሪሌሽንሺፕ ላይ ያው ልባችሁ ይሰበራል ምናምን፣ ግን አትሊስት ሌላ የምትጎዱት አካል የለም። ትዳር ከገባችሁ በኋላ ሞክረ ትዕግስት አድርገ የተቋረጠ ለታ ግን ቤት ነው የሚታመመው፣ ልጅ ነው የሚታመመው፣ ብዙ ነገር ኦልሬዲ ተዋህዷል። ከባዱ ነገር እሱ ነው። ስለዚህ እኔ ምላችሁ እባካችሁን ተጠንቀቁ። መጀመሪያ ሪሌሽንሺፕ ላይ አብዛኛው ነገር ይታያል። ይሄ ነገር ደግሞ ቢግ ሬድ ፍላግ። በማንነት ካልተወደድኩ፣ በማንነት ካልተወደድሽ ግዴታ በመስጠትሽ የምትወደጅ መስሎሽ አንቺ ሁሉም ነገር በመጣር ብዙ ነገር እሱን እንዲቆይልሽ የምትጥሪ ከሆነ አንተም ብዙ ነገር በመስጠት የሚያስፈልጋትን በማሟላት ብቻ ያለበለዚያ the moment you stop የማትፈልግ መስሎ የሚሰማ ከሆነ ቆም ብለህ አስብ። እንደዚህ እያልክ መቀጠል አትችልም። ትዳር ላይ አትችልም። ሰውነ አንተም ያስፈልጋል። ሰውነ አንተም ትኩረት፣ ፍቅር ትፈልጋለህ። ቤዚክ ኒድ ነው ይሄ። በእንደዚህ አይነት መንገድ እየተጓዛችሁ ያላችሁ ሰዎች ካላችሁ በፍቅር ግንኙነታችሁ ተነጋግራችሁ ማስተካከል ካልቻላችሁ እባካችሁን አሻግራችሁ ወደ ትዳር አትግቡ። ከራሳችሁም አልፋችሁ ትውልድ የሚጎዳበት ፍቺ ምን እየተፈጠረ ያለው ይሄ ነው። አብዛኛው ሰው ሪሌሽንሺፕ ላይ ያየው ነገር ነው ትዳር ላይ የፍቺ ምክንያት የሆነበት። በቃ አዲስ ነገር ቦግ ብሎ አይመጣም። ትናንሽ ዲቴል አሳልፈን ነው ትላልቅ ችግር እየመጣብን ያለው ሪሌሽንሺፕ ትዳር። ለፍቅር ግንኙነት ኢፈርት ጥረት የሌላት ሴት ከሆነች አብራ ያለችው ሴት ልታገባ ያሰብካት ሴት ቆም ብላ አስብ፣ ተነጋገሩ። መጣር ከሌለው በአንድ እጅ አይጨበጨብም ብያለሁ። አብሮሽ ያለው ሰው ያላገባሽው ሰው ደስተኛ አይደለሽም፣ አንቺ ነሽ ሰጪ፣ በብዙ ነገር ጥረት የለም። ግን ስለምትወጁ ብቻ ፍቅር ብቻ መስሎሽ ከሆነ ትዳር የሚሆነው አይደለም። ፍቅር ብቻ አይደለም፣ ኮሚትመንት ይጠይቃል፣ ስራ ይጠይቃል። ሪሌሽንሺፕ እና ተጠንቀቁ። ለራሳችሁ ዋጋ ይኖራችሁ፣ ባውንደሪያችሁን እወቁ፣ የሚያስፈልጋችሁን ጠንቅቃችሁ እወቁ። ነገ ዛሬ ፍቅር ቀለል አድርጋችሁ የያዛችሁት የፍቅር ግንኙነት ነገ ትልቅ ቤተሰብ የምትመሰርቱበት ነው። ነገ ልጆቻችሁን የምትቀርጹበት ነው። ነገ ለልጆቻችሁ ምሳሌ የምትተውበት ነው። ማህበረሰቡ የሚቀረጽበት ነው። አገር የሚገነባበት ነው። ስለዚህ የእናንተ መታመም ለቤተሰብ መታመም፣ ለማህበረሰብ መታመም፣ እንዳጠቃላይ ደግሞ የተበላሸ በጣም በብዙ የተጎዳች ሀገር እየሆነች ትመጣለች ማለት ነው። ምክንያቱም ይቺ ሪሌሽንሺፕ ናት ቤተሰብ መስርታ ማህበረሰብ የምትሆነው። ከወደዳችሁ ላይክ አድርጉ። ሰፖርት ማድረግ የምትፈልጉም ላይክ አድርጉ። በጣም ነው የምወዳችሁ። ሼር አድርጉ፣ ለሌሎች አጋሩ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። በሌላ ጉዳይ እንገናኛለን። የምክር አገልግሎት የምትፈልጉ በዚህ ቁጥር ኦንላይን ያው ለአገልግሎት የሚከፈል ክፍያ አለ፣ ነፃ አይደለም። ያው ፕሮፌሽኔ ነው፣ እኔም መተዳደሬ ነው። ስለዚህ አጠቃላይ መረጃ አግኝታችሁ
ፕሮሲድ ማድረግ እንችላለን። ውድድር ነው ማድረጋችሁ። ሰላም ሁኑልኝ። ቻው